ቃልዬ ስለ አዲሱ አማቻችን እንዲህ ስለ አዲሱ ልጅ ንግስቷ ይዘው ስለመጣችሁ ተያይዘው ስለመጡት ምን አልሽ? እንዲህ ምን እላለሁ ውዶቼ? እንዲህ ምን ያላልኩት ነገር አለ? ነጭ ጣና ያጨስኩትኝ ለነጠንፌን ያዝልን። ይሄ በቃ ይስመርልን ብዬ ነው ጸሎቴን ያደረስኩትኝ። ቱ ተሰው አይን ያውጣችሁ ይጠብቃችሁ። እውነቴን ነው። ምቀኛን ሸረኛን ያዝላችሁ ብዬ ቱፍ ብዬ ነው የመረቅኳቸው። ሰላም ጤና ይስጥልኝ ውድ የተከበራችሁ የቻናሌ ተከታታዮች፣ ሰላማችሁ ይብዛልኝ በያላችሁበት። የኔ እርግቦች እንዴ የኔ ኮኮቦች፣ ኮኮብ ብያቸዋለሁ። የኔ ኮኮቦች በጨረቃ መሀል ፍክት ብለው የሚታዩ የምሽት ብርሃን ኮኮቦች ብያቸዋለሁ። ሀይሚንና ልዩን ማለት ነው። የኔ ውዶች እንዴት እኮ እንደሚያምሩ በስስት ስታየው ነበረ። በስስት ሲያያት ነበረ መንገድ ላይ አስፋልት ላይ እየሄዱ በጣም ነው የሚያምሩት። በጣም ኮኮብሽ ከኮኮቤ ተገጣጥሟል ያስብላል። ያስምርላችሁ ያስብላል ውዶቼ። ብዙ ጊዜ ምን መሰላችሁ የማትከበሩበት ቦታ ስትገኙ የእናንተን ክብር እራሱ ታጣላችሁ። ሀይሚዬ ደግሞ እንደምናያት ጨዋ ነች፣ ትችላለች። ምንም ነገር ብታደርግ ያምርባታል። ብዙም ነገር ሰርታ እዚህ የደረሰኝ ናት። ለምሳሌ ያክል ሀይሚ የአንድ ቤተሰቧን ቻናል ይሄ ዘመዴ ነው፣ ይሄ አጎቴ ልጅ ነው፣ ይሄ ወንድሜ ነው ብላ አምጥታ ቻናል ከፍታ ሰብስክራይብ አድርጉ ያለችው የለም እስከ ዛሬ ድረስ ስናቀው ማለት ነው። ያን ሁሉ ያደረገችው ያን ሁሉ መስዋዕት ያደረገችው ለብሩኬ ነበረ። ያ ሁሉ መስዋዕት እንኳን እንደምንም አልቆጠረውም። ዛሬ ላይ እኔ ምንም ነገር ባደርግ ማንም አይመለከተውም፣ በገንዘቤ ነው ማደርገው ያንን ነገር። እኔ ብዝናና በገንዘቤ ነው። ማንም ለእኔ ምንም አይነት አስተያየት እንዲሰጠኝ አልፈልግም። የወደደኝን እወዳለሁ፣ የጠላኝንም እጠላለሁ። እኔ እንደዚህ ነኝ አሁን ላይ ብሎ ብሩኬ በራሱ አንደበት ትናንትና ላይ ተናግሯል ማለት ነው። በነገራችን ላይ ከዚህ ንግግሩ አንድ የተረዳሁት ነገር አለ ውዶቼ ማለት ነው። ማለት እንደዛ ማለት ይችላል። ገንዘብ አለኝ፣ ገንዘቤ ራሴ ነው፣ ካላለቀብኝ መዝናናት እችላለሁ፣ ማንም ስለኔ አያገባውም ማለት ልክ ነው። ነገር ግን እኛ ልንናገር የምንችለው ወይንም ልንናገር የቻልነው እዚጋ ተስፋ የሰጣት ህይወቴ ነሽ፣ የህይወቴ ቁልፍ ነሽ፣ ያላንቺ ሰው አይታየኝም፣ እኔ ያላንቺ አልችልም፣ ሀይሚም እኔ ያላንተ አይሆንልኝም፣ አንተን አጥቼ መኖር ይከብደኛል፣ ሀይሚን አጥቼ መኖር ይከብደኛል እያሉ ብዙ ጊዜ በኢንተርቪ መሀል ሲወራ የነበረ ነገር ስላለ ያ ነገር እዚጋ ብዙ ነገሮችን ተስፋ ሰጥቷታል ሀይሚዬ። ካሜራ ላይ እንደምናየው ስራም ቢሆን እንኳን እንደዛ አይነት ነገሮች ሲደረጉ ለስራ እንኳን ቢሆን ሀይሚ ሴት ልጅ ናት። ከሌላ ሴት ጋራ ለብሩኬ መታየቱ ያስደስታታል ብዬ አላስብም። ለምን እኔ ጋር ፊሊንጉን ምን ያክል ከባድ እንደሆነ ስለማቅ እቀናለሁኝ። አሁን ለምሳሌ እንደው ምሳሌ ልጥቀስላችሁ። ፍቅረኛችሁ መስመር ላይ ሆኖ እናንተ ቴክስት እያደረጋችሁለት ቶሎ ሳይመልሳላችሁ ሲቀር ምን ያክል ስሜት እንደሚሰማችሁ ምን እንደምታስቡ እንግዲህ ከማጋ እያወራ ነው ለምን የኔን ቴክስት አይመልስልኝም ብላችሁ የምትነጫነጩበት ሰዓት አጋጥሟችሁ ሊሆን ይችላል። እንኳን እንደዚህ አብሮ ሆኖ መጨፈር ማለት ነው። እና ይሄንን ነገር ስናገር እኔ የብሩኬን መብት እየሸረሸርኩኝ የብሩኬን እንትን እየወቀስኩኝ ወይንም እየተሳደብኩኝ አይደለም። ነገር ግን ሀይሚ ሴት አይደለችም ወይ? ለምን እንደ ሴትነቷ ክብር አይሰጣትም? ያወራውን ተስፋ ያለመላትን እስከዛሬ ስላት የነበረውን ለምን በተግባር አይኖርላትም? ለምን ዝም ብሎ ባፉ ብቻ ያወራል? የሚያወራው ለምን በተግባር አይኖረውም? ካሜራ ላይ መጥቶ የሚያወራው ሌላ ነው፣ ከካሜራ ጀርባ ደግሞ ሌላ ነው ብላለች ሀይሚም ማለት ነው። እሱንም እኛ ነው ይኸው እያይን ነው። ነገር ግን ሀይሚ ሴት አይደለችም ወይ? የሀይሚ ህመም ይሰማናል። ምንም እንኳን ብሩኬ ገንዘብ አለኝ እንደፈለግኩ ዝናናለሁኝ መብትክ ነው፣ መዝናናት ትችላለህ ብሩክ። ግን ምን መሰለ አንድ ቦታ ላይ ለአንድ ሴት ልጅ ተስፋ ሰተክ
ተስፋን ነገን የማትኖርላትን ተስፋን እየሰነቅህ እዚህ ጋር ነገር ግን እሷን እዛ አስቀምጦ እንትን ነኝ ቤስት ፍሬንዴ ነች ምናምን ኖርማን ጓደኛ ናት ምናምን እያሉ እንደዚህ ሳልሳ ዳንስ መደነስ ይከብዳል። በነገራችን ላይ ውዶች ሳልሳ ዳንስ ከፍቅረኛችሁ ጋር ነው እንደዚህ ፈታ የምትሉት በእንደዚህ አይነት ሁኔታ ልደንሱ የምትችሉት። አንድ ሴት ሳልሳ ዳንስ እንደንስ ተብላ ተተጋበዘች አብረን እንደር ስትባል እምቢ ለማለት ምን ያክል ይከብዳታል። ያንን ማሰብ በጣም ቀላል ነው። ሲምፕል ውዶቼ አስቡት። እኔ የሆነ ቦታ ላይ አንድ ወንድ ልጅ እንደንስ ብሎኝ ለዳንስ ተጋበዘኝ። እዛ ጋር ለዳንስ እኔ ከሱ ጋር እንድደንስ ፈቃደኛ ከሆንኩኝ እራት እንብላ ቢለኝ መጠጥ እንጠጣ ቢለኝ ምን ያክል እርግጠኛ ነኝ እኔ በራሴ ይሄንን አደርጋለሁ ወይስ አላደርግም የሚለውን ነገር። አሁን ሶሲ ከብሩኬ ጋር ደነሰች መጠጥ እንጠጣ ቢላት አንጠጣም የምትል ይመስላችኋል? አስቡት። ኢማጂን እንትና ማን ነው ዳኒ እኮ ተናግሯል። ቀስ በቀስ እውነቱ ይወጣል ብሏል። እና እንደውም ዳኒ ስትሳደቡ የነበራችሁ ሰዎች በጣም ስህተት ነው። ዳኒ ባለጌ ስትሉት የነበራችሁት ዳኒ ባለጌ አይደለም፣ እውነቱን ለማውጣት ነበረ በዚህ ደረጃ ሲንቀሳቀሱ የነበሩት ከሀይሚዬ ጋራ እንጂ እውነትን ለመደበቅ አልነበረም። እኔ ዛሬ ላይ የተረዳሁት ማለት ነው። ሀይሚም የራሷን ህይወት ክሊር ለማድረግ ለማጥራት ብሩኬም እንትናም ዳኒም ሶሲ ጋር ምን አለው ከብሩኬ ጋር ምን አላት የሚለውን እርግጠኛ ለማድረግ ነበረ በዛን ያክል ሀይሚዬ ጋር ሲንቀሳቀሱ የነበሩት። ሀይሚ ደግሞ ከዳኒ ጋር የሆነ ነገር ብትጀምር ከሱ ጋር ነበር ትናንት የምትመጣው። ምንም ነገር ስለሌለ እሷ እንደተናገረችው በቃ ከሌላ ሰው ጋር ነው አዲስ እንግዳ ነው ይዛ የመጣችው። ነገር ግን ልጃችን አላሳፈረችንም። ምርጥ ሸበላ ነው ይዛለን የመጣችው። እውነቴን ነው የምላችሁ። እኔማ እኮ ኮከብ እኮ አልኳቸው። ኮከብ አልኩኝ። በጨረቃ መሀል ቁጭ ብለው ጨለማን የሚያደምቁ ኮከቦች ማለት ነው። እና ሀይሚዬ ደግሞ እኔ ልመርቅሽ፣ እኔ ትልቅ እህት ነኝ። እኔ አንቺን እህቴን መመረቅ አለብኝ። ምክንያቱም እህቴ ስለሆንሽ የእህቴ ህይወት ስለሚያሳስበኝ እና ያማረ የሰመረ በቃ አለለ። በእርግጥ ይሄ ታዩ በቃ ይሄ ፍቅር ምናምን የሚባለው ታዩ እና ከማንንም ጋር ደስ ካለች ሰው ጋር ናይ ስሪ ስራሽን ዝም ብለሽ እግዚአብሔር የፈቀደ ቀን ላንቺ ያለውን በቃ ያስተካከለውን በቃ ይሄ ላንቺ ይገባሻል ያለውን የሚያከብርሽን የሚወድሽን አይኑ ዝናዝ የማይቀላውጥ አንቺን የሚያዳምጥሽ ስታሱ ሲነገረው እኔ መብቴ ነው የፈለኩትን ማድረግ ብሎ የማይንቀባረርን እና እኔ ካንቺ ውጭ በቃ ሌላ ሴት የማያምረው ወንድ አንቺን የሚያከብርሽ እንዳንቺ ቆፍጠንጠን ያለ በራሱ ጊዜ ይመጣል። አሁን ከፈለግሽው ሰው ጋር ግን ስራሽን ስሪ። በቃ አለቀ።